የሐጅ መስፈርቶች እነማን እንደሆኑ ታውቃላችሁን? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ በባሪያዎቹ ላይ ሐጅን ግዴታ ሲያደርግ መስፈርቶችን አስቀምጧል። እነዚህ መስፈርቶች ዑለማዎች በጠሪቀቱል ኢስቲቅራእ ወተተቡዕ ጠቅላላ የቁርአን የሐዲስ ማስረጃዎችን በማየት በማንበብ እነዚህ የሐጅ መስፈርቶች የሚከተሉት ናቸው ብለው አስቀምጠዋል። አንደኛ ሙስሊም መሆን ነው። ሙስሊም በሆነ ሰው ነው ሐጅ ዋጅብ የሆነው። ሁለተኛው አቅል ነው፣ አእምሮ ጤነኛ በሆነ ሰው ነው። ሶስተኛ ደግሞ ሐጅ ዋጅብ እንዲሆን ለአካለ መጠን የደረሰ ወይም የደረሰች መሆን አለበት። አራተኛው ደግሞ ችሎታ ያለው ነው። ችሎታ የሚባለው ነገር አንድ የጤና ችሎታ ነው። የጤና ችሎታ ማለት ሐጅ ደርሶ እስኪመጣ ድረስ አቅሙ ጤናው የሚችል መሆኑ፣ የሐጅ ስራዎችን ማከናወን የሚችል የጤና ብቃት የአካል ብቃት ያለው ነው። ሌላው ችሎታ የሚባለው የገንዘብ ነው። ደርሶ እስኪመለስ ድረስ የራሱን ወጪ የሚሸፍንለት፣ ደርሶ እስኪመለስ ድረስ ለቤተሰቦቹ ወጪ ማስቀመጥ የሚችለውን የሚሸፍን ነው። ሌላ ችሎታ የሚባለው ደግሞ ሰላም መኖሩ ነው። ደርሶ እስኪመለስ ድረስ መንገዱ አማን ሰላም መሆኑ ነው። እነዚህም መስፈርቶች የሚያሟላ ሙስሊም በሙሉ ሐጅ ማድረግ ግዴታ አለበት ነው። ሁላችን በያለንበት የሐጅ መስፈርት ያሟላን ካለን ለሐጅ ጉዞ ፕሮሰስ ውስጥ መግባት አለብን። እኛ ካላሟላን ደግሞ የሚያሟሉ ወንድም እህቶችን መቀስቀስና ማነሳሳት ከእያንዳንዱ ሙስሊም ይጠበቅላቸዋል። ወጀዛኩሙላሁ ኸይረን ወሽኩራ።